በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 4 በዚች ቀን ለአባቶቻችን ሊቃነ ጳጳሳት 29ኛ የሆነ የእስክንድርያ ሊቃነ ጳጳስ አባ ዮሐንስ አረፈ። እርሱም ከእስክንድርያ ሀገር ነው። ከታናሽነቱም በአስቄጥስ በአባ መቃርስ ገዳም መንኩሶ በተጋድሎ ኖረ። ከእርሱም አስቀድሞ የነበረ አባ አትናቴዎስ ባረፈ ጊዜ አዋቂዎች ኤጲስቆጶሳት ሕዝቡ ሁሉ መረጡት፣ ወስደውም በግድ ተሾመ። እሱ ግን አልፈለገም። የክርስቶስን መንጋ እንዳይተው ሌላ ተሾሞ በክርስቶስ መንጋዎች ላይ ጥፋት እንዳያመጣ ብዙ ልመናዎችን ለመኑት። አዋቂዎች ኤጲስቆጶሳትና መምህራን ሁሉ አጽንተው ሲለምኑት ባየ ጊዜ ፈራ። ይህም በክብር ባለቤት በጌታችን ኢየሱስ ክርስቶስ ፈቃድ ይሁን ብሎ አሰበ። ከዚህም በኋላ ጵጵስናን ሾሙት። በወንጌላዊው ማርቆስ ወንበር ላይም ተቀመጠ። ስለ መንጋዎችም ጥበቃ አሰበ። ደግሞም ስለ ትምህርት መጻሕፍትንም ስለ ማንበብ በቀናች ሃይማኖት የሚያጸናቸው ሆነ። ምሁራን ካህናትንም ኤጲስቆጶሳት አድርጎ ሾማቸው። በዚያም ወራት ስሙ ዘይኑ የሚባል እግዚአብሔርን የሚፈራ ደግ ንጉሥ ነበር። ይህም ቅዱስ ስለ ረዳው ሥልጣኑን በሀገሮች ላይ ተዳረሰ። የቀናች ሃይማኖት በግብፅ አገሮች ሁሉ ላይ ተዘረጋች። በዚያም ወራት ስንዴና ወይን ዘይትም የተመሉ ብዙ እንቅቦችን ለአብያተ ክርስቲያናት ለገዳማት እንደ ፍላጎታቸው ንጉሥ ዘይኑ ላከ። ለዚህም አባት ዘመን ሁሉ ጸጥታ ሰላም ሆነ። ጌታችንም በሥራው ሁሉ ተደሰተበት። ከዚህም በኋላ በቸርነቱ ጎበኘው። ጥቂት ታመመ። በሹመቱም 8 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን የብሩክ ፊቅጦር አገልጋዮች ሶሲማና ኖዳ በሰማዕትነት አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።